basically ችግሩ he is weaker than anybody by the way ሰው በዛ ደረጃ ወጥቶ ሲናገር ምን ሲል እሷን ያው አጠሬራ ምናምን ከሰው ተቀብሎ ምናምን ሁሉ ነው ኢኮኖሚስት ይሆናል የጤና ምናምን ሲሆን ያንን ያወራል መምህር ሲሆን እንደዛ ሆኖ ያወራል እና የሆነ ነገር ቀነጫጭቦ በአንድ ማታ ማኒፑሌት ማድረግ ንግግር እንጂ የሰውዬ ሀገር ምን እንደሆነ እንዴት እንደሚሰራ ስትራቴጂ ምን እንደሆነ ፕሪንሲፕል ምን እንደሆነ በምንም ታምር አያውቅም አቅም የለውም እና እኔ አሁን ስላንተ የሚገምተው ነገር ይኖረኛል በምትነግረኝ ነገር በመናወራው አንዳንድ ጉዳዮች ነገር ግን ሪል ፐርሰናሊቲን አንተ ታውቃለህ እና እንዲህ ባረግ ብዬ ነው ባስብ you cannot go that way ምክንያቱም አንተን ሊሚት የሚያደርጉ እኔም ማላቃቸው ነገሮች አንተ ግን የምታውቃቸው ነገሮች አሉ ስለዚህ እሱ ዴሊቨር ማድረግ እንደማይችል ያውቃል by the way ጌታቸው ረዳ አንድ ጊዜ የተናገራቸው ነገሮች አሉ ይሄ ሰው አቂም የለው መኖር የሚችለው በማደናገር ብቻ ነው ጦርነቱን የሚፈልገዋል ያለው ነገር ውሸት አይደለም ባይዘው በኋላ ላይ አናላይዝ እናደርግ ጄኒውንሊ መቀጠል እንደማይችል ሲገባው በዚህ በኩል ዱርዬ የከተማ ዱርዬ ታውቃለህ የከተማ ዱርዬ አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላረገም ትላለህ you cannot say እኮ ቢያረግ እኮ ጥሩ ነው ግን ያንን አያረግም እሱ ምክንያቱም that is capacity ማድረግ የሚችለው መሆን የሚችለው ያንን ብቻ ነው እና the mistake is ምንድነው የተባለው አሁን አንድ የኔ ጓደኛ ነበር ንጉሱን ታውቀዋለህ መሰለኝ ንጉሱ ጥላሁን አሁን እሱንም አባሮታል ያው ዝም ብሎ ቁጭ ብሏል መሰለኝ አልተገናኘንም ቅርብ ጊዜ ግን ምንድነው ችግሩ ይሄ ተባብለን ስንነጋገር ሰው ተንኮሉን ነው የሚረዳው እንጂ at the back of the ተንኮል ያቅም ማነስ ነው ያለው የሚል ነበር ስንነጋገር የነበረው አቅም ማነስ ነው ከተባለም ሰው ይንቋል አይፈራውም ጭምር ማለት ነው ተንኮለኛ ነው ከተባለ ግን ሚኒመም የሰው መወደድ ቢያጣም አትሊስት ጉዳት ያደርስብኛል የሚል የፍርሃት ሌጂቲመሲ አገኛለሁ የፍቅር ሳይሆን የሚል በዛ ደረጃ ይዟል ኮምፒተንሲ የተለያየ ገጽታ አለው ባይዘው ብቃት የተለያየ ገጽታ አለው አንደኛው ይሄ ፕሮፌሽናል ኮምፒተንሲ ነው ሁለተኛው የሞራል ኮምፒተንሲ ምንም እንኳን ዕውቀት ባይኖርህ ኢንተግሪቲ ይኖርሃል ሶስተኛው የሶሻል ኮምፒተንሲ ነው ከሰው ጋር ተግባብተህ ከሰው ጋር ተባብረህ ሰውን አስተባብረህ መሄድ ትችላለህ አትችልም ነው ይሄ ሰውዬ በሶስቱም ኦፍ ኮርስ ሌሎችም ኮምፒተንሲ አይነት ሊኖሩ ይችላሉ ግን በሶስቱም የወደቀ ነው ለራሱ ችሎታ የለውም እንኳን ሀገር አላሉ ይሄ በረከት ታውቃለህ በረከት ስምኦን እሱ ሲሾም ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ 50 ደቂቃ ምናምን አወራለ አሁን በኋላ እሱ የሚያሳያቸው ነገሮች ጌታቸውም ጫካ ላይ ሄደው የተናገረውን ያኔ ስብሰባ ላይ ተናግሯል ጌታቸው ረዳ ባይዘው ይሄ ሰውዬ አይችልም አምቢሽን ብቻ ነው ያለው አቅም የለውም አቅም ብቻም አይደለም ኢንተግሪቲ የለውም ዋሽ ሆኖ አጭበርባሪ ነው ይሄ ሰውዬ ኢንፌሪዮሪቲ ኮምፕሌክስ አለው ከሰው ጋርም ተስማምቶ መስራት አይችልም የሚል በቃ ክሪቲካሊ ገምግሞ አንስተዋል ያው የተነሳው ከህወሓት ስለሆነ ሰው መስማት አልቻለም ህወሓት በተቃራኒ ሲናገር ሌጂቲመሲው ስለሞተ አብዛኛው የተረዳው ይሄ ሰውዬ ጠንካራ ሳይሆን አይቀርም ለዚህ ነው የጠሉት አይነት ነገር ነው የተወሰደው እና ይሄ ሰውዬ ኮምፒተንሲ የለውም ፕሮፌሽናሊ ራሱ ሊደርሺፕ ምንድነው የወደቀብኝ ኃላፊነት ቁመቱና ወርዱ ምን ያክል ነው ይሄንን እንዴት ነው መወጣት የሚችለው የሚለው ይሄ ነበር አንደርስታንድ ይሄን አንደርስታንድ አለማድረግ ምንም ችግር የለውም በጣም ጄኒውን የሆኑ አማካሪዎችን አቅርበ ማሰራት ይችላል ሁሉንም ነገር ማወቅም መስራትም አይተበቅብህምና ኢኮኖሚውን በኢኮኖሚስት በኩል ፖለቲካውን በሚያውቁ ሰዎች በኩል ሴኩሪቲውን በዛ በኩል ማየት ይችላል ዲፕሎማሲውንም እንደዛ ነገር ግን ምንድነው ይሄ ሰው የዚህ ጋር ደግሞ ኢንፌሪዮሪቲ ኮምፕሌክስ አለበት ማለት ነው አያውቅም ግን እንደማያውቅ እንዲታወቅበት አይፈልግም ያንን ለመሸፈን ከሰዎች የሚሰጠውን ምክር ይንቃል እኔ እኮ ከሁሉም በላይ ነኝ ኢዳም እንዳንተ ትዝላል እኔ ትንሽ መወለድ ከነበረብኝ ጊዜ ትንሽ ቀድሜ ነው የተወለድኩት ይላል አሉ this inferiority complex አለ ከሰው ጋር በተለይ ደግሞ በእውቀት በሞራል ከኔ ይሻላል ከኔ ይበልጣል የሚለውን ሰው ሲያይ ቅናት ውስጥ ይገባል በጣም ይፈራል ይጠላል እሱ የሚፈልገው ምንድነው ጭብጨባ ነው በቃ ትችላለህ አንተ ጀግና ነህ እንዳንተ ማን አለ የሚል አይነት ድምጽ እንጂ እዚህ ጋር ኮልክ አይደለም
በዚህ አስተካከል የሚለው ነገር ይወገዋል ኢጎውን ማለት ነው። በሌላ ገጽታ ደግሞ ሰው ሞተ ኖረ ተፈናቀለ ምናምን ይሄ ሞራሊቲ የሚባል ነገር ስብዕና የሚባል ነገር ደግሞ ፈጽሞ አልፈጠረበትም ማለት ነው። ሶ ይሄ ሳይታወቅ በድንገት በወቅቱ የነበረው ፖለቲካ ህወሓት ላይ የነበረው ከፋ ጥላቻ እና ከህወሓት በኋላ እንዴት ነው ማን ነው የሚለው ነገር በትክክል ሳይታሰብ በዛች ቀዳዳ ሾልኮ ገባና አሁን ለመጣንበት መከራ ዳረገን ማለት ነው። ፐርሰናሊቲው ይሄ ነው።